ايش وقتبه ابن جعفر عن ابي هريره ان رسول الله صلى الله عليه وسلم قال فضلت على الانباء على الانبياء ب60 اعطيت جوامع الكلم ونصرت بالرعب هنا አይደል እናንተ የምትፈልጉት ونصرت بالرعب ሚለውና ها وحلت لي الغنائم وجعلت لي الارض طهورا ومسجدا وارسلت الى الخلق كافه كذا وختم بالنبيون ይሄን ነው አሁን እናንተ የፈለጋችሁት የቱ ጋር ነው ወንሲርቱ ቢሩዕብ ነው እዚህ ጋር ደግሞ በማሸበር በመናምን አይደለም እናንተ እንደተረጎማችሁት ሳይሆን ቃላቱን አስተካክሉት ወንሲርቱ ቢሩዕብ ማለት እነዛ ጣላቶች ገና ወደ ጦር ሜዳ ሳልሄድ በቃ መሐመድ ሊመጣ ነው በሚለው ብቻ ይፈሩኛል በዚህም አላህ እኔን ረድቶኛል አግዞኛል ይሄን የተፈለገበት እንጂ ሽብር ምናምን ያልክ ሰውን አጣጣላባት ገና ሳይመጣባቸው ሰዎች ሊያስፈራቸው ሊያስደነግጣቸው ይችላል እሱ አሸባሪ ነው ሱብሃንአላህ የሚገርም አይደል የሚገርም እኮ መሐመድ ያለው ሳውዲ አረቢያ ነው ከዛ መሐመድ ሲባል የአሜሪካኖች እዛ ሄደው ይሸበራሉ ማለት ነው ይሄ ኮላ ለማመን የምታደርገው ነው ወይ ዝም በይው ለማሾ ይሄ ነው ዋና የተፈለገበት ሰው ግን በሽብር በመናምን ይያልክ አቡ ከሌሎች ነቢያት የሚለይበት ነው አይደለ ከሌሎች ነቢያት የሚለይበት ምንድነው በዚህ ነው ኦኬ አቡ አይደር ደግሞ ትንሽ ይበለን ቃል አጠራ አድርገን በለው ይሄን ክፍል የፈሰረበት አለ ይሄንን አሁን የምትወያይበት ነው ኢትዮጵያውያንንም ይጠራበታል ወረስ ተጠብቀዋል ማለት ነው ኢላ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መታዘዝ እሳቸው እሺ ብሎ መታዘዝ አላህን እንደመታዘዝ ነው ማን ይጢዕ الرسول فقد اطاع الله መልእክተኛውን የሚታዘዝ በርግጥም አላህን ታዟል ያለው ምክንያቱም መልእክተኛውን እንድንታዘዝ ህግ ያወጣው የደነገገው ራሱ ጌታ አላህ ስለሆነ መልእክተኛውን እሺ ብሎ መስማት የላከውን አላህ መስማት ነውና ማለት ነው ወደ ሐዲስም ስንመጣ እዚሁ እሳቸውን መታዘዝ እንደሚገባን ብዙ ነብያዊ ሐዲሶች አሉ ከነዚህ መካከል عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا عند الزهاد أمرت أن أقاتل الناس سوتشن اقادلاتشو زند تازز كنيال سوتشن اقادلاتشو زند تازز جالو حتى يشهدوس كي مسكروا درس أن لا إله إلا الله كالله بستكر بونة من ملك أملاك يلم بلو ويؤمنوا بي بنيم نبينة اسكيامنو درس وبما جئت به انيم بمتاهبت منجد اسكيامنو درس اقادلاچو زند تازجالو فاذا فعلوا ذلك يهن يسروا غزي عاصموا مني كني تطبقوال دماءهم دموچاچو ያላ አግባብ ከመፍሰስ واموالهم ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው ኢላ بحقها እስላም በሚጠይቀው መብት ካልሆነ በቀር መልእክተኛውን መታዘዝ ግዳጅ ሰው ግዳጅ ነው ይላል ቀጣዩን ደግሞ ዋላ እንላለን አይ ቲንክ ዩ ሪፖርት ሎክ እሺ ወይ አፎይ ማነው ሻውን ዋና ፖይንቱ እንዴት አመጣኸው ምክንያቱም የመጣበት ምክንያት ምንድነው እሱ መሐመድ ያላ መልእክተኛ ነው አላህ ብቻ ነው ጌታ እስክንል ድረስ ምን ሊያደርገን ይገለል ካላልን ማለት ነው ይሄ ጤናማ አይደለም ወንድማችን ምክንያቱም ጤናማ አይደለም ይሄን ነው እንዴ ከመጀመሪያው ጋር ምን አገናኘው ጤናማ ነው ቆይ ከመጀመሪያው ጋር ምን አገናኘው እናንተ ከመጀመሪያው ማለት አትቀላቅሉ ምክንያቱም መሐመድ የታዘዘው ለምንድን ነው በሽብር እንዲያስደነግጥ ነው አይደል ወንሲርቱ ቢሩዕብ እዛ ጋር በእናንተ ተሳሰብ ጤናማ አይደለም በእኛ ተሳሰብ ግን ጤናማ ነው ወይ ኻሊድ ለእናንተ ነው ጤናማነቱ ለኛ አይደለም ይቀላቀል አንድ ባንድ ነው ስለዚህ እንግባባ ማለት ነው ወይ እፎይ መልስልኝ እሺ ወንሲርቱ ቢሩዕብ ከሚለው ጋር ምን አገናኘው ነው ኦኬ መነሻችን ግን ምን ነበረ ሳይ ሙስሊም አንድ ላይ ነበር መነሻችን ምድር ያላህና የመሐመድ ብቻ ነች ስለዚህ ሰዎች በኔ ነብይነትና በአላህ እስኪታዘዙ ድረስ ወይ አዳም ወደሱ እንመጣለን እስኪሉ ድረስ እንድጋደል ታዝዣለሁ አለ ስለዚህ በዛ ምክንያት አሁን እዚህ ጋር ደግሞ ምን አለ ከሌሎች ነቢያቶች ምን ለይበት በማስፈራራት በማሸበር ነው አለ እናንተ ደግሞ ተዘጋጁላችሁ ሌሎችም የምታስደነግጡበትን ወያዳምሽ ተዘጋጁላቸው አለ ምድር የሱና ያላህ ከሆነች ሰዎች በመሐመድና በአላህ እስኪያምኑ ድረስ እንዲዋጋ ከታዘዘ ለበል ከታዘዘ ምድር ያላህና የመሐመድ ከሆነች የትም ሀገር ቢሆኑ ከዛ በኋላ ሙሐመድ ያሸብራቸዋል ማለት ነው ምክንያቱም ምድር የኔ ነች ስላላቸው
ከሌሎቹ እሱ በምን አስደንጋጭ አስፈራሪ ስለሆነ ማለት ነው። አቡ ይሄ ነው በቃ እንትኑ ያ እሺ የአቡ ሀይደርን እሺ ለምን አመጣው እዚህ ጋር የአቡ ሀይደር የመጣው ሞር ሰዎች እንዲረዱት እንደታዘዘ ለማሳየት ነው ጀነቱላ ፊ አወል አምር እኮ ነው ጀነቱላ ለመግባት የግድ መታዘዝ ግዴታ ነው ይላል። ይቆርጨው ነው ምናልባት እንትን ካለ እኮ ኡሚርቱ አን ቃቲለ الناس ማለት የሰው ልጆችን እንድጋደላቸው ታዝዣለሁ። መች ነው ቢዳያ ላይ ማለት ነው መጀመሪያ አካባቢ ላይ አምር ላይ ነው መጀመሪያ አካባቢ ተዛዝሎ ማለት ነው። ከዛ በኋላ ግን ያልገባቸው ነገር አዳምጠኝ። ከዛ በኋላ ምንድነው ያላቸው? ወማ عليك الا البلاغ አይደል እንዴ ያላቸው? ለስተ عليهم بمسيطر እኮ ነው ያላቸው። አዳምጣ አንተ አድራሽ እንጂ አንተ ላይ ምንም የለም። እሱ ለአእምሮአቸው ነው እንጂ አዳምጣለሁ። እሺ ቪዲዮውን ስማው። እሺ ገቢ ሱረቱል አንፋል እና ሱረቱል ተውባ የመጨረሻዎቹ ሁለት ምዕራፎች እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። ፈኢዛ ፈዐሉ ዛሊክ ይህን የሰሩ ጊዜ ዓሰሙ ሚኒ ከኔ ተጠብቀዋል። ዲማአሁም ደሞቻቸው ያለ አግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ማለት ነው የበላይነት መስክሮ ከታዘዙ ማለት ነው። ታዘዝ ግዳጅ ነው። ሰው የዘላለም ህይወትን ጀነትን ከፈለገ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መንገድ መከተል አማራጭ የሌለው ጉዳይ ነው። ወለሁማ በድጋሚ ቡኻሪና ሙስሊም በዘገቡት ሐዲስ አን አነስን ረዲየላሁ ዐንሁ ቃል አነስ ብን ማሊክ እንደዚህ ይላል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ ሰላቱን መን ኩነ ፊህ ሶስት ነገሮች በሱ ላይ የተገኙበት ሰው ወጀደ ቢህነ እሱም በእነሱ አገኘ ሐላወተል ኢማን የኢማንን የእምነትን ጥፍጥና በእርግጥም አግኝቷል። ሶስት ነገር በውስጡ ከተገኘ እሱም በእነዚህ ሶስት ነገሮች የእምነትን ጥፍጥና አግኝቷል። አንደኛ አን የኩነ አላሁ ወረሱሉሁ አላህና መልእክተኛው መሆናቸው ነው። አሐበ ኢለይህ እሱ ዘንድ የተወደዱ መሆናቸው ሚማ ሲዋሁማ ከተቀሩ ነገራት ሁሉ በልጠው የተወደዱ መሆናቸው። አላህና መልእክተኛው ከምንም ነገር በላይ በልጠው እሱ ዘንድ ሊወደዱ ይገባል። የፈለገ ለፍጡራን ውዴታና ፍቅር ቢኖረው ከአላህ መልእክተኛና ከጌታው ከፈጠረው ከአላህ የበለጠ ፍቅር ለፍጡራን ሊኖረው አይገባም። ከማንም በላይ አላህ ነው የሚወደደው። ቀጥሎም የተላኩ ያ ፖይንቱ አሁን ምንድነው? ምን አለ? ጀነት ልገባ የምችለው የመሐመድን ትእዛዝ ሲፈጽም ነው። መሐመድ ደግሞ ታዝዣለሁ አለ። ምድር ሁሉ የአላህና የመልእክተኞች ቅጥል ታዟል አይደለ? እሱ ደግሞ ሁሉም ሰዎች ነው ያለው፣ አንድ ሰው አይደለም ያለው። እንድጋደል ታዝዣለሁ ለሁሉ እኮ ምን እስኪሉ ድረስ ምን ብለው እስኪያምኑ ላኢላሀ ኢለላህ መሐመድ ረሱላህ በአላህና በኔ መልእክተኝነት እስኪያምኑ ድረስ እንድጋደላቸው። እሺ ሰማን አይደለ? እኛ ምን አለ የተሰጠ ነው። ለአንተ ደግሞ ምን እየተባልክ ነው? ይሄ ደግሞ ለተግበር አለ። ካሊድ ዝም በል ካሊድ። አቡ እናንተም ይሄን አፍርም ካሊድ አፍርም አድርጎታል። ያንተ በደንብ ባልሰማውም ካሊድ አፍርም አድርጓል። አዎ ግዴታ ነው ብሏል። ቆይ እሺ አይደለም ጨርስልን። እሺ እኛ ምን አለን? ቪዲዮን የከፈትኩት አፍርም አድርጋችኋል። እናንተም አልተጣላችሁም፣ ተስማማላችሁ። አቡ ሶሪ በቃ እሺ። ቪዲዮን ያመጣ ነው ምንድነው እሱ ኡስታዞቹም እንደዛ እንደሚሉ ለማሳየት ነው። አይ ቲንክ ቃል ያመጣው እናንተም እንደዛ ነው ያላችሁት እኮ መጀመሪያ ላይ አው ነብዩ ሰለላሁ ዐለይሂ ወሰለም እንዲጋደሉ ቆይ አዳምጠኛ። ቆይ አቡ አንተ እና ካሊድ አሁን ትለያያላችሁ። አሁን ታቦ ሃይደር ጋርም ትለያያለህ። አቡ ልዋሽ እየሞከርክ ነው። ኤኒዌይስ ተዘጋጅ፣ ማስረጃ አዘጋጅና ጠብቀኝ። አቡ መለሳለሁ አንተ ጋር ማስረጃ አዘጋጅ። የምን ማስረጃ? ካሊድ ሙሐመድ የምን ማስረጃ? የምን ማስረጃ? ቆይ አንተና እንትናን ነው አቡን ነው ካሊድ አቡን ነው የምጠይቀው አንተን አይደለም። በደንብ ማስረጃ አዘጋጅና ጠብቀኝ ካሊድ አቡ። ኤኒዌይስ ካሊድ ሙሐመድ ሰው ተዘጋጁላቸው የምታሸብሩበትን ብሎ ያለው ሱራ 8:60 ላይ ለእናንተም ነው አይደለም? ለማን ማለት ለእናንተም ስል ለክርስቲያኖች ለአይሁዶች ወይም ደግሞ ለሌሎች ላላ ጠላቶች እና ጠላት ላላችኋቸው እንድትዘጋጁ ታዛችኋል አልታዘዛችሁም? ታዝዘ ነው
ኦኬ ምድር የኔና የአላህ ነች ብሎ የተናገረው እንድዋጋ ታዝዣለሁ ያለው ያንን እናንተ ታምኑበታላችሁ? ተተገብሩታላችሁ? አተገብሩትም? አቅሙ ቢኖራችሁ እንታዘዘዋለን እንጂ አናመልክም። አይ ታመልኩታላችሁ አልወጣኝም። ትእዛዙን ትተገብራላችሁ፣ ትታዘዙታላችሁ ማለት እሱ ያዘዘውን ታምኑበታላችሁ አይደለ? ስለዚህ እሱ ደግሞ ምን ብሏል? ሰዎች በመሐመድ ነብይነት እንዲያምኑ በአላህ አምላክነት እስኪያምኑ ድረስ ተጋደሏቸው ብሏል አይደለ? ኦኬ ሱራ 8:39 ላይ ደግሞ እምነት ለአላህ ብቻ እስኪቀር ድረስ ሰዎችን ተጋደሉ ሁከት እስከማይገኝ ድረስ ብሏል አይደለ? የምን ሁከት? ሁከት ሱራ 8:39 ክፈት ለክርስቲያን። ሁከት ማለት ሽብር ማለት ነው። ሽብር እስከማይገኝ ምንም ጸጥ እስኪሉ ድረስ ሽብር አትበላ። እሺ ሁከት እስከማይገኝ ድረስ ነገር አቆም። ሽብርትና አይደለም ሁከት። እሺ ያው ቢገባ ኖሮ ለእናንተ አረብኛ ነው። ቀጥል አረብኛውን ካሊድ። እስከማታገኝ እኮ ነው የሚለው። ቆይ አዳምጥ ካሊድ ይቀጥል። ሁሉም እስኪጠፉ ድረስ ማለት ነው። እስልምና ብቻ እስኪቀር እስልምና ውጭ ሁሉም እስከጠፉ ድረስ ያ እስልምና ብቻ ቀርቶ ሌሎቹ እስኪጠፉ ድረስ እንድትጋደሉ ታዛቸዋል። ጎበዝ። ኦኬ አንድ ሰው እንደዚህ ቢልስ ይሄንን ክፍል ውሸት ነው እኛ አልታዘዝንም፣ ይሄ ለድሮዎቹ የተሰጠ ነው፣ እኛ አንጋደልም፣ ምድር ያላህና የመሐመድ ነች ተዋጉ የተባለው እኛን አይመለከትም፣ ያ ሙሽሪኮች እርኩሶች ናቸው ወደ እንትን አይቅረቡ የሚለውም ለእኛ አይደለም ቀርቷል፣ እነኛን ቢል ትክክል ነው? አይ ያማ መጽሐፉን ክደዋላ ሰውየው። ያኔ አቡ እየካደ ነው። ምን እያለ ነው? አይመለከተንም አልታዘዝንም እያለ ነው። እነኚህ እኛን አሁን አይመለከቱም ለድሮዎቹ የተሰጠ ነው እያለ ነው። እስከ ምጽአት ቀን ነው የታዘዝነው እኛ እስከ ምጽአት ቀን። ኧረ እናንተ ምን ሆናችሁ? ያውን ቃትልናስ ብለዋል ነው ያሰታ ተማሪዎች እንቃወሙም እንጂ አንዋጋ። ግን እየሰማኝ ነው አይደለ? የሰው ልጆችን እንድጋደላቸው ታዝዣለሁ። በሰዓቱ ላይ የነበሩት ሙሽሪኮችን ነዛ ያላህ ተጋደሏቸው ነው የሚለው። ተጋደሏቸው ነው ቃቲሉም ሐታ ላ ተኩነ ፊትና። ሽርክ የሚባል አለ አይደለ? የሚባል ነገር እስከማይኖር ድረስ ተጋደሏቸው። ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው ይላል አላህ። ስለዚህ ካልጠፋ የግዴታ ትጋደላለህ አትጋደልም? ሆነ አውርዱኝ በቃ። እንዴት ወአይዱ ለሁም መስተጣዕቱም ሚን ቁዋ እኮ ነው የተባለው። እንዴ ምናልፍ አቡ እኮ አልካደም። ቀደም ዝም በለው። ቆይ አሁን ደግሞ አመነ። ዝም በለው። ቀደም እንዴት ካድኩ? መቼ ነው የካደው? ከዛ በኋላ ግን እኔ እኮ ብያለሁ መጀመሪያ ላይ ቀጥታ እንዲጋደሏቸው ታዘዋሉ። ከዛ በኋላ ግን ማድረስ ስራ ነው። አሁን ትጋደላለህ አትጋደልም? ወማ ዓለይከ ኢለል በላግ። አይ አዳምጥ። ትጋደላለህ አትጋደልም? አሁን እንዴት አንተ ከተመቸ እንዴት አትጋደልም? ጂሃድ እኮ ነው። በአላህ መንገድ ላይ ትፋለማለህ። አቅም ካገኘ ማለት ነው። ፈረሶችን እና እንትኖችን እንድታዘጋጅ ታዘሃል አልታዘዝክም? ታዘናል። ይሄ የአላህ ቃል ነው። ስለዚህ አሁን ያመችልህ ትጋደለኛለህ ማለት ነው። እነሱ እኮ ይፈልጉት ነው። አንተም ቢመችህ ትጋደላለህ ይፈልጋሉ ምናምን። አንተ ቢመችህ አትጋደልም? እኔ መቼም አልጋደልም። ቢመቸኝ ነው የምንከባከባለሁ። ኧረ እባክህ አላህ የተናገረው ነው ቁርአኑ ላይ። እሱ ውሸት ነው። ወለን ተርዳ ዐንከ ልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም። እያየን አይደለን? እያየናችሁ እኮ ነው። አታስደብረን። እያየናችሁ ነው። ኃይል አላገኛችሁ። ፕሊዝ ቁርአኑን እኮ እኛ እንመራበትም። ምክንያቱም መጽሐፍ ቅዱሴ ነው መመሪያ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ፣ ሮሜ ምዕራፍ 12 ቁጥር 14 ላይ የሚጠሏችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው፣ ለሚረግሟችሁ እንኳን መርቋቸው ነው እንጂ የሚለን አሳዷቸው፣ ግደሏቸው፣ ፍለጧቸው አይልም መጽሐፋችን። ቁርአናችሁ የፈለገ ቢል እኛን አይመለከተንም።
ይጠሏቸዋል፣ እንደዚህ ይሏቸዋል፣ ስለዚህ እናንተ ተጋደሏቸው ምናምን እያለ ቢል ቁርአናችሁ እኛ እናምንበትም። እሱን ውሸት ነው ብለን ነው ምናምን መጽሐፋችን ላይ ቢል ኖሮ እንደዛ ሙስሊሞችን እንደዚህ አድርጓቸው ብንባል እስከ መጨረሻ እንደዚህ አድርጓቸው ብንባል ሜቢ ያስኬዳል። ነገር ግን ቁርአንህ ስለሆነ አይመለከተንም። እሱ እኛ የምትመራበት አንተ ነው የምትመራበት። እሺ እኛ ደግሞ ማለት ነው አንተ ቆይ ካሊድ አንተ ያው የኢየሱስን ነው የምትከተለው ብለን ነው አይደል የምታምነው? እኛም ኢየሱስ የአላህ ባሪያ ነው፣ የአላህ ባሪያ ነው። አላህ ይባላካ ስለማና ኢሳ ብለህ አውራ። እንደዛ ስታወራ ኤኒዌይስ ኢሳ ያው ኢሳ ኢየሱስ ነው የምትሉት የመርየም ልጅ አይገናኙም። ለዛ ነው አይገናኙም። ያ ሌላ እሺ ችግር የለውም። እሱን ተው። አንድ ሁለተኛ ደግሞ የእናንተ መጽሐፍ ቅዱስ ላይ እውነትም አንተ እንደምትለው ከሆነ እግዚአብሔር እንደውም የበቀል ጌታ ነው። ቆይ በጉንም ምናምኑንም ረዱት አይደለም የሚለው? እስቲ አውጣልኝ። የበቀሉ ባለቤት ነው። እስቲ አውጣልኝ እሱን። በጉንም ምኑን ታዲያ በግ አርደህ ልበል አይደል? እውነት ነው። እግዚአብሔር እንኳን ሰው አይደለም እንስሳውን ጨፍጭፉት አይደል? እግዚአብሔር የበቀል ጌታ እንደሆነ አታምንም እንዴ? ትዛችሁ እኮ እንላችኋል። ነይማ ሰማኝ እኔን እግዚአብሔር የበቀል ጌታ መሆኑን አታምንም እንዴ? ያ በቀል ሮሜ ምዕራፍ 12 እና እንደ ከፈተላ እኩል ላሳይሽ። በቃ ግን አላህም በተመሳሳይ ነይማ ቀላቅልሽብን ባለ ችግር የለውም። አሁን አንቺ ያልሽውን እኔ አላህ ላይ አሳይሻለሁ። ከኔ በላይ ከአላህ በላይ ተናዳጅና ተቆጪ እንደሌለ ቁርአንሽን በቀሉ ላሳይሽ። ችግር የለውም። እንደዚህ ይላል፣ ማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው አዳምጪ። ቆይ ስለ በቀል ጠየቅሽኝ አይደል? በቀል ልመልስልሽ አሁን ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከማን ጋር? ከሰው ሁሉ ጋር። ተወዳጆቹ የራሳችሁን አትበቀሉ፣ ለቁጣው ምን አትበሉ፣ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ማ ጌታ ተብሎ ተጽፏልና። በቀል እግዚአብሔር ነው። ቻርጄ ኦልሞስት 15% አለ። ኤኒዌይስ እኔ ላሳይህ ስለ በቀል ያንተን ኪታብ እኮ ነገርኩሽ። ጌታ የበቀል አምላክ ነው፣ ይበቀላል እሱ። እኛ ግን ምን አለን? አትበቀሉ አለን። እናንተ እኮ አሁን እየተዋጋችሁለት ነው፣ ልታርዱለት ነው። ለምንድን ነው የምትገቡት? ምን አውቄ እህትህ ነች። ቀጥልሽ ካሊድ ሰብስበው ክርስቲያን 15% ቻርጅ ብሏል። ሴቱንም ህፃናቱንም ምናምን እኮ የሚላለ የሆነ ቦታ ኢብሮ ሲያስተምራቸው እስኪ ክፈታት። እሷን ተረት ነው ወይ ተረት እኔ ላሳየህ። ምኑን ነው የምታሳይ? ረጋ ብላ ነይማ። የምታሳየን ግን ምንድነው እሱ መሰለ አቡ ኑ ክርስቲያን ሁኑ ብለን የምንዋጋበት ክርስቲያን ሁኑ። ልብ በል ጦርነቶች ኢንቴንሽናቸው ይለያያል አይደለ? ይህን ታምናለህ? መጥቶ የወጋህን አካል አዳምጥ። ምን ያስቃል? መጥቶ የወጋህን አካል መመከትና መዋጋት ሌላ ነው። ሄደ ግን ምድር የኔ ነች እስልምናን ተቀበል ብሎ መዋጋትና ጠላት መጥቶ ቤት ሲያጠቃ መመከት ይለያያሉ። ሄደ መውጋትና ቤት ያለው መከላከል ይለያያል። ይህን ታውቃለህ? አዎ ይለያያል። ግን ደግሞ ልንገርህ ይለያያል፣ በጣም ይለያያል። አንተ ስማኝ አይደለም አንድ ያዳምጥ። አዎ ይለያያል አልኩ። ሲመጣብህና ሂደህ ልክ ነህ፣ ይለያያል። ግን ደግሞ ስለዚህ መሐመድ ያደረጋቸው በሙሉ አይደለም ህፃናቶች ምን አድርገው ነው? ቆይ ህፃናት የሚለውንም እሱን ፈታላለች፣ ችግር የለውም። ሌላ ነገር ሳትጨሱ ቆይ መሐመድ እኮ አንተ ክርስቲያን አይደለም። ምንድን ነኝ? ሙስሊም ነኝ። የኢሳ ተከታይ ነው። የኢሳ ተከታይ ብትሆን ማለት ነው ታምናለህ እኮ በነቢያችን። ኢሳ ራሱ እኮ የተናገረው እኮ ነው። ምን ብለው? ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱል ያእቲ ሚን ባዕድ ስሙሁ አሕመድ።
እና እስቲ እሱን ክፍል አሳየኝ። በኋላ ስሙ አህመድ የሚባል ይመጣል። የሚገርመኝ ይሄን ሁሉ እውቀት ይዘህ ለምንድን ነው እውቀት አለ እኮ። አንዴ ካሊድ እሱ ተረት ተረት ነው መሐመድ የተናገረው ተረት ተረት ነው። አሳየኝ ካሊድ አንዴ ዝም ብለህ ወይኔማ አንዴ ሲያትንጣ እኮ ኢሳ እንደዛ ብሎ ለመናገሩ ማስረጃ አንጣ እስቲ። እንዴት ነው የሚወጣው? እኔ ማውጣት አልችልም። እንትኑን አንተና እኔ ማውጭለት እስቲ እኔ እነግርሃለሁ። እሱማ 61:6 አካባቢ ነው የሚገኘው። 61:6 ወይንም 66:6 ከሁለት አንዱ እኮ አውጣው ብለው ለክርስቲያን አውጣ ብለው ቁርአኑን ነው ምን ላይ ነው ማውጣልህ እኮ ያልኩህ። ኢሳ የተናገረበት ቦታ ነው አልኩህ። እሱንማ ቁርአን ላይ መሐመድ ቃል ዒሳ ኢብኑ መርየም ቢለው መሐመድ ነው የተናገረው። እንዴት ይለኛል? እንደናከፈ ለክርስቲያን አውጣ ግን እየሄደብኝ ነው። 14% አፍጠን ክርስቲያን ሱረቱ ሰፍ ነው መሰለኝ። ያው ነው ሱረቱ ቆይቶ ያወጣልን። ያው ቃል እኮ ሰውዬው የሚገርመኝ ያው ታውቃለህ አላህ ይመልሰው። ያው ቃል እናንተን እኮ ያስነብቧችሁ ይገርመኛል። እኛ እናውቀዋለን። ሸምግያለሁ። እሺ ከርተናውና ለምንድን ነው ግን ያልተጠቀሙ? በትኩረት አንብብሽ ቃል ዒሳ ኢብኑ መርየም ይጠቅማል። ቁርአን በትኩረት ስታነበው ማለት ነው ልብ ምናምን ይነካል። የቱን ፕሊስ ቆይታ አልካት አቡ ይሄ ክፍል የሚያወራው ያለው መሐመድ እንደዚህ ያለው አይደለም። አዳምጣ ይሄኛው ትክክል አይደለም። ታዲያ ወይ ቃል ዒሳ ኢብኑ መርየም ነው ያለው። አላህ ምን እያለ ነው ለነቢያችን ሰለላሁ ዐለይሂ ወሰለም? አንተ ሙሐመድ ሆይ ዒሳ የመርየም ልጅ ያለውን አስታውስ። ምንድን ነው ያለው? ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላህ ኢለይኩም ሙሰዲቃ ሊማ በይነ የደይ። አያቸው አይደል? እኔ እውነተኛ የሆንኩኝ ነብይ ነኝ ብሎ ተናገረ። ማን? ዒሳ አለይሂ ሰላም ማለት ነው። ሊማ በይነ የደይ የሚል ተውራት ይሄን ማን የተናገረው? ዒሳ አለይሂ ሰላም የተናገረውን አላህ ለነብዩ ሰለላሁ ዐለይሂ ወሰለም እያላቸው ነው። የት ቦታ ነው ዒሳ የተናገረው? ያ አላህ ነው አይነገራችሁ ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ማለት ነው። ኢሳ ተናግሮት ነው ማለት ነው። ኢሳ ተናግሮ ኢሳ ተናግሮ የሞተው ተናገረው ለሙሐመድ ተናገረ። አልተገናኙም። ኢሳ የቱ ጋር ነው የተናገረው? በአንድ ጊዜ አልነበሩም እና በአንድ ጊዜ አልነበሩም። ኢሳ ያለውን ስለዚህ ተረት ነው ማለት ነው። ስለዚህ ሙሐመድ በኢሳ ስም እየቀጠፈ ነው ማለት ነው። ለምንድን ነው ታዲያ የምታሳየው? ረቡና እኮ ነው ጌታችን አላህ እንደዚህ ያለው። ተረት ነው የምትለው ከሆነ ለምንድን ነው የምታሳየኝ? ይህንን ቁርአን ከፍቴ ለመረጃ ምናምን አንተ እኮ ካሊድ ምን አለ መሰለህ ተረት እንደሆነ የምታምነው? አዎ ተረት እንደሆነ ነው የማምነው። ምክንያቱም ታዲያ ለምንድን ነው የምታሳየን? ስህተት መሆኑን ለማሳየት። አንተ ተረት ነው ችግር የለውም። አሁን ያንተን ኪታብ ንገር። ነይማ ቆይ ተረጋጊ። ታመጫለሽ ብዙ አይደለም አንድ እንኳን ማለት ነው። እስራኤሎችም ሆኑ ብሉይ ኪዳን ላይ ነው ታመጭምጪው። ከአዲስ ኪዳን አንድ ስለማታመጪ ብሉይ ኪዳን ላይ ያለ ጦርነት ታሪክ ነው። እሱም ቢሆን ደግሞ ራሳቸው ለዛው የሚፈጸም ነው እንጂ ሌላ ሀገር ሄደው ምድረኛ ነች ሃይማኖታቸውን ተቀበሉ ብለው የተዋጉበት አንድ ታሪክ አታመጭም። ኤኒዌይስ ይሄንኛው ክፍል ላይ ለምን መሰለህ አቡ የሚለው እግዚአብሔር አለ ነው የሚለው። ቆይ አዳምጪ ፕሊስ፣ ቆይ ተረጋጊ አቡ። ተረታችን እንዲህ ይላል እንጂ አቡ ምን አለ መሰለህ ይሄን ሙሐመድ ኢሳ እንዲህ ብሏል ብሎ እየተናገረ ነው አይደለ? አላህ ነገረኝ ብሎ። ስለዚህ ኢሳ ደግሞ መጽሐፍ ተሰጥቶታል አይደለ? አዎ ተሰጥቶለታል። ምንና ምን የሚባል መጽሐፍ? ለዚህ እኮ ነው አንተ ክርስቲያን አይደለም ያልኩት። ለዚህ እኮ ነው። ችግር የለውም። ምን የሚባል መጽሐፍ ነው የተሰጠው? ኢንጂል፣ መጽሐፍ ቅዱስ። ስለዚህ ኢንጂል የሚባል መጽሐፍ ተሰጥቶታል። ስለዚህ ኢሳ አህመድ ይመጣል ብሎ በመጽሐፍ ውስጥ ተናግሯል ማለት ነው አይደል? የስ አሁን አየህ አቀለልኩ። አንተ እንደው አሁን የለም ይላል እኮ አሁን አሳየኝ እያልኩ አሁን ኢሳ እንደዛ ብሎ የተናገረበትን መጽሐፉ ላይ አሳየኝ። እናንተ ጋር አይደለም ያለው መጽሐፉ። ያው እንትና ማን ነው? ፎይ አሳየኝ። አጥፍታችኋል እኮ አሳየኝ። ፎይ ያው ከአላህ ዘንድ ኢንጂልም ወርዷል፣ ተውራትም ወርዷል። ግን አሁን ያለው ተውራት አሁን ያለው ኢንጂል የተበረዘ ነው። ይሄ ማን ያለ ተበርዟል? ማን ያለ ተበርዟል? ነብይ ብሏል ተበርዟል።
አልኳ እዚህ ቁርአን ላይ የሚጠቀሰውና ስለ ተውራት ስለ ኢንጂል ማን ተበርዟል ያለ አንተ ነው የምትለው ወይንስ አላህ ነው? እናንተ የያዛችሁት ወይ አቡ እናንተ የያዛችሁት ኪታብ ነይማ የለም ተበርዟል። አበርቢ ተበርዟል ያለ አላህ ነው። ትክክለኛውም ነገር አለ ግን አትጠቀሙበትም እኮ። ትክክለኛው ላይ መረጃውን እየጠየቅናችሁ ነው። አንጠቀምበት። ጠብቀኝ። ተበርዟል ያለ እሺ፣ ችግር የለውም። 1000 ዓመት ተጠብቃለሁ። ተበርዟል የሚል አታመጣልኝ። እሺ ብቻ ጠብቀኝ አንተ። ችግር የለውም ድረስ የኔ መልስልኝ። እሱ እስከዛ ያምጣ። ምን ልመልስልሽ? ግን በአንድ ነገር ነው የምናምነው እኛ በሁሉም መጽሐፎች እናምናለን። ግን ያ ስለዚህ ለነይማ ትመልስላታለህ። አሁን በምታመጣው በተውራት ታምናላችሁ አይደለ? አንድ ነብይ ሞቶ ሌላ ነብይ ትመጣ ማለት ነው። በቀድሞ ነብይ አይደለም የሚመጣው፣ በሌላ ህግ ነው የሚመጣው። ስለዚህ ነብይ በቀየረ ቁጥር ህግ ይቀየራል ማለት ነው። አላህ አዎ፣ ነብይ በተቀየረ ቁጥር ነው ህግ የሚቀየረው። አንዴ እባክህ ካሊድ አቡ እስከሚመጣ ድረስ እሱ ያስረዳል። ምንድነው እሱ ያልሽን? መጽሐፈ ሳሙኤል የለም እኮ ለነብዩ ራሱ ሲናገሩ አንድ ጥቅስ ለእኔ ጥቅሱን አውቀዋለሁ። እኛ አክቹዋሊ ብዙ መልፋት አይጠበቅም። ደብቆ አይደል እንዴ ያለፈው? እስካሁን አላወጣላችሁ ታውቃለህ ሐዲሱን? ምን እንትና ነይማ የጠየቀችው ነው። ምንም እኮ ነገርኩህ እኮ። እናንተ የምታመጡትን ጄኔራል ልንገርህ አቡ። የእናንተና የኛ በምን እንደሚለያይ ታውቃለህ? አቡ እኛ ብናመጣም እኮ ተረት ነው። ለምንድን ነው የምታወጣው? ጄኔራል ልንገርህ በአዲስ እስከዛ ድረስ የኔውን እንትን እንበል እኮ አዳም ደሽ ልመልስልህ። እሺ ጄኔራሊ ምን አለ መሰለህ፣ በመጽሐፍ ቅዱስ ላይ ያሉ ግድያዎች የተጠቀሱ የምታነባቸው አንዱ ቦታ ብቻ ሳይሆን ብዙ ቦታ ላይ ብሉይ ኪዳን ላይ አሉ። መጀመሪያ ላይ አንብብልን ታየንና ማለት ነው። አዎ እኮ ቆይ መጀመሪያ አንብብልና ከዛ በኋላ አንተ ታሊቅ ከዛ በኋላ ላይ ምን ነው ማነበብልህ? አቡ መረጃውን ይዘህና ተብሎ ነበር። አንተ ሚውተር ይሄው አመጣለሁ፣ ችግር የለውም። ቀጥይ። እሺ መጽሐፈ ሳሙኤል እሺ አይጭ 10 ጊዜ ትወጣለህ፣ 10 ጊዜ ትገባለህ። ክርስቲያን ቢኒ እንኳን ደህና መጣህ። እሺ ስማ እፎይ እንዴት ናችሁ? ሰላም ብያለሁ። አለን መጽሐፈ ሳሙኤልን ስታወጣ ክርስቲያን አልበቀራ 246ንም በዛው ብረት አሳያታል። ችግር የለም። እፎይ ነይማ መጣሽ? አዎ አለሁ። በቃ አሳያት እሷን። ቁጥር 2 ቁጥር 2 ጀምሮ ምዕራፍ ስንት? ከቁጥር 2 ኧረ ታውቀዋለህ እፎይ በእናትህ። ምዕራፍ ስንት? ሳሙኤል ሲባል ደግሞ የት ዝም ብሎ ቀዳማዊ ምዕራፍ ስንት? 15 ኦኬ ክርስቲያን መክፈት ይችላል። ክፈት ዳታኒ ጥያቄውን ትቀጥል አወጣላታለሁ። እስከዛ እኮ እሱን አውጣና እሱን እንድታብራራልን እኮ ቀጥይሽ። አንብባ ቀጥይ አንብቢሽ። እኔ አይታየኝም። ያው ይታያል። አንብቢ። እኔ አይታየኝም። አንብብልን። ምን ችግር አለ? በደንብ ይታያል። አንብብልን። በደንብ ይታያል። አንብብልን። በደንብ ይታያል። እንዴ እናንተ አንብቡ። እኛ እኔ አይታየኝም። ከታየኝ አነብልሃለሁ እኮ። አቡ ቀጥልሽ። አንብበው አንተ። እናንተ ለምን ፈራኸው አንተ? እግዚአብሔር ማን ነው እንትና ያነብ? አቡ አንብብ። ኧረ አነባለሁ። አብሽር። ከዛ እያንዳንዱን እየጠየቅን እንሄዳለን። ሳሙኤልም ከዛ ምንድን ነው የሚለው? ሳኦልን አለው ነው ከተሳስተኝ ሳሙኤል ነው ከሚለው። እሺ በህዝቡ በእስራኤል ላይ ንጉስ እንድትሆን
እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔር ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አማሌቃውያን ማን ናቸው? አማሌቃውያን ምን ብለው የተቃወሙት? እንዴት ነው የተቃወሙት? ይጨርሰውና ከዛ እንልክ ዲፋይን እያደረግክ ሄዳ እንዴት ነው የተቃወሟቸው? ለኔ ነው ጥያቄው? አዎ አራኒ ምክል ነገር የለም። ሌላ ጥያቄ ነው። መልካም አንተ ነው እየጠየቅን ያለን። አማሌቃውያን እንዴት ነው የተቃወሟቸው እስራኤሎችን? መልስልና አንተ ነይማ ስለምታውቀው ክፍሉን ቀጥይ። እንዴ አንተን እኮ ልጠይቅህ ነው እኔ ስላልገባኝ። ከፍ አድርግልን ክርስቲያን። እኔማ ይገባኝ። ለምንድን ነው ምን እያደረጓቸው ነበረ? ክርስቲያን ከፍ አድርግልን። እንዴት አታውቂም? ታውቂያለሽ እኔ እኮ ምን ቢያደርገው ነው እንዴ ታችን ሁለት ቁጥር ላይ አንተን ነው እየጠየቅህ ያለው። 15ቱን ከፍ አድርግልን እኮ ምን እንዴት ነው የተቃወሟቸው? እሱን ታሪኩን ታውቂያለሽ? እሱ እኔ እኮ ምን ቢያደርገው ነው እንዲህ ለመበቀል የቻለው? ህፃናት ሳይቀር ለመበቀል አማሌቃውያን ምንድነው እሱ ያደረጉባቸው? እስራኤሎች በግብፅ ከ400 ምናምን ዓመት በላይ ቆይተዋል። ከ400 ምናምን በላይ ሲቆዩ ሉክ ግብፃውያን ምን ነበር እስራኤሎችን ሲያደርጓቸው የነበሩት? በግብፅ በነበሩበት ሰዓት ላይ እስራኤሎች ወንድ ልጅ ሲወለድ ልጁም በጭቃ ውስጥ ይረግጡታል። ወንድ ልጁም ማለት ነው። ለምንድነው ይህን የሚያደርጉ ግብጾች? ይሄ ቁርአን ላይም አለ፣ ሐዲስ ሽምና ተፍሲር ላይም በደንብ ተብራርቷል። ስለነዚህማ ሱረት እስራኤል ላይ ጃሂልያ ማለት መጀመሪያው አንቀጽ ላይ አለ። ያ ቆይ አዳም ታሪኩን በደንብ ህፃናት ሴቶቹን ብቻ ይተዉና ግብጾቹ ወንዱን ህፃን ልጅ ምን ያደርጉታል? በጭቃ ውስጥ ያቦኩታል ወይም ይገሉታል። ሙሴ በውሃ ላይ ተጥሎ ነው የተረፈው። ለማዳን የግዴታ እሱ እንትን ተባለ። ወደ 470 ዓመት አሁን እንደዛ አካባቢ ማለት ነው። ይህንን ያደረጉ ግብፃውያኖቹ ለምንድነው? ወንዱ ካደገ ወንዱ የሚወለድና የሚያድግ ከሆነ ግብፃውያንን ይዋጓቸውና ይማርኩናል ብለው ስለሚፈሩ ነው ግብጾች ይህን የሚያደርጉት። ታዲያ እግዚአብሔር በተአምር ሙሴን በባህር ላይ አይደለም። ሙሴ በባህር የተጣለበት ምክንያት ይሄ አይደለም። ፕሊስ አዳምጪ። በባህር የተጣለበት ምክንያት ይሄ አይደለም። እስቲ ቁርአን እንትንሽ ላይ እናየዋለን። ምክንያቱም ወንዶቹን ይገሏቸው ነበረ። ሴቶች ብቻ ነበር የሚያሳድጉት ግብፃውያኖቹ፣ እስራኤሎችን ማለት ነው። ወንድ ከተወለደ ያደርጓቸዋል። ነገር ግን ግብፅ ሲኖሩ ከቆዩ በኋላ ግን በቀራ ምዕራፍ 5 ቁጥር 25 እና 6 ላይም የተወሰነ ታሪኩ አለ። ከዛ ወጥተው ሲገቡ በቀራ ሳይሆን አልመይዳ ማለት ነው። አልመይዳ ቁጥር 25 እና 26 ላይ ተፍሲራቶቹ ማየት ትችላላችሁ። እንዲቴል ያብራረዋል። በቀራ ላይም አለ 248 ምናምን አካባቢ መሰለኝ። ክርስቲያን ቢኒ በዚህ ላይ በደንብ የለበታል ሜይ ቢ ካለ። ኤኒዌይስ ስለዚህ ከግብፅ ሲወጡ ልብ በሉ ወንዶቹን እየመራ እንደገና ደግሞ እግዚአብሔር ሙሴንና ፈርዖንን እንዲሁም ማርያምን መሪ አድርጓቸው ሲያመጣቸው አማሌቃውያን ደግሞ ከፊት ጠበቋቸው። ግብፃውያኖቹ ወንድ ልጅ ነበር የሚያርዱት የሚገሉት። አማሌቃውያን ደግሞ ምንድነው የሚያደርጉት? ሴትን የሚያርዱ ናቸው። ለሚያርዱት ለጣዖታቸው የሚያርዱ ናቸው። ስለዚህ እስራኤሎች ወደ ተመረጠችው ወደዛ ቦታ ሲገቡ እንዳይገቡ ምን አደረጓቸው? ህፃናት የሚያርዱ ናቸው። ይህንን ዘዳግም ምዕራፍ 12 ላይ ወደ መጨረሻ ከቁጥር 1 ጀምራችሁ ብታነቡት ኢንዲቴል ያብራራዋል። ምን የሚያደርጉ እንደሆኑ ልጆቻቸውን የሚያርዱ የሚቃወሙ፣ እነኝን እየተቃወሙ ማረድ ጀመሩ ማለት ነው። የሚያርዱ ናቸው። ስለዚህ እነኝን እስራኤሎችን አሁን መቀበል አልፈለጉም። እስራኤሎች ሴትል እንዳደርጉ እዛ ቦታ ለአብርሃም ዘፍጥረት ምዕራፍ 12 ላይ ከቁጥር 3 ላይ የተሰጠው ቦታ የተስፋይቱ ምድር ላይ እንዳያርፉ አማሌቃውያን ማረድ ጀመሩ ማለት ነው። የሚያርዱ ሆኑ። ስለዚህ እስራኤሎች ከግብፅ እንዳይኖሩ ወንድ ልጆቻቸው ይታረዱባቸዋል። እዚህ ጋር ደግሞ ያሉት አማሌቃውያን ደግሞ ምን የሚያደርጉ ናቸው? ወንዱንም ሴቱንም የሚያርዱ ናቸው። ያለው አማራጭ ምንድን ነው? እሱ ስለዚህ ከነኚህ ጋር ጦርነት ገቡ ማለት ነው።
ሊያኖሯቸው አልቻሉም። ስለዚህ እንዲገደሉ ፍቃድ ሰጥቷል እግዚአብሔር። ስምምነት ስላለ ያ ስምምነት ስላለ እስራኤሎች የተስፋይቱን ምድር እንደሚወርሱ እግዚአብሔር ተስፋ ሰጥቷቸዋል። ከዛ አስወጥተህን ልብ በል ወንድ ብቻ ከሚገደልበት አስወጥተህን እዚህ ሴት ልጆቻችንም የሚታረዱበት አመጣህን የሚል እየየ ይመጣል። ስለዚህ ዘራቸው መቀጠል አለበት። አንደኛ ዘራቸው እንዲቀጥል የግዴታ ምን መሆን አለበት? እነኚህ አካላት ባይዘ ለቤልፌጎርም የሚሰዉ ናቸው። የመጀመሪያ ልጆቻቸውን የሚያርዱም ናቸው ለጣዖታቸው ማለት ነው። ስለዚህ እግዚአብሔር ምን አደረጋቸው? በጦርነቱ ላይ ቀጥቷቸዋል። ዘሆል ከግብፅ ጋር የተያዘው ታሪኮች ከነኚህ ጋር አብሮ የሚሄድ ነው። ቢኒ በቁርአኑ አድርገህ እንዲቴር መሄድ ትችላለህ። እሺ ቁጥር 2 ስለፈራበት ቁጥር 2ን በደንብ ነይማ አንዴ ስሚኝማ፣ ችግር የለውም። አሁን በእስራኤል ላይ በእርግጥ ሙስሊሞች እስራኤላውያን ተገደሉ ብላችሁ ክሌም ማቅረባችሁ በጣም የሚገርም ነው። ቢሞቱ ደስ ስሚ የሞቱት እስራኤላውያን ናቸው። በእርግጥ ደስ ሊላችሁ ይገባል ብዬ አስባለሁ። ግን በእስራኤል ላይ የተከናወነው ነገር እስራኤላውያንን የተቃወሙ አማሌቃውያን በእግዚአብሔር ዓላማ ላይ ነው የቆሙት። ምክንያቱም እስራኤላውያን ወደ ተስፋይቱ ምድር እንዲገቡና እንዲበዙ ከነሱ ደግሞ መሲሁ ስለሚወለድ የእግዚአብሔር ዓላማ ነው። አማሌቃውያን ደግሞ እስራኤላውያን እንዳይበዙ ይፈልጉ ነበር። በየመንገድ ላይ እየተከተሉ ያርዷቸው፣ ይገሏቸው፣ ይጨፈጭፏቸው ነበር። ስለዚህ ደግሞ እግዚአብሔር መበቀሉ ደግሞ ፍትህ ነው። ለምን ሁሉ ጊዜ እስራኤላውያኖች ሲገደሉ ዝም ካለ እግዚአብሔር ፍትህ የት አለ? የእግዚአብሔር ፍትህ ከየት ይመጣል ታዲያ? ለተበደሉት እግዚአብሔር ይፈርዳል ማለት ነው። መጽሐፋችን እንደሚናገረው ለድሃ አደግና ለተበደሉት እኔ እግዚአብሔር እፈርዳለሁ፣ በቀሌ እኔ ነኝ ይላል። ስለዚህ እሱ ነው የሚበቀለው፣ እስራኤላውያን አይደሉም። እሱ ነው የሚበቀለው። ስለዚህ እግዚአብሔር ፍርድን ሰጣቸው ማለት ነው። ለማን? ለአማሌቃውያን ብቻ ሳይሆን ለፈርዖንም ፍርድን ሰጥቶታል እግዚአብሔር። ለ430 ዓመት እስራኤላውያን ሲያሰቃዩ ነበር። ወንዶች ሲወለዱ ይገሉ ነበር፣ ከጭቃ ጋር ሁሉ ይረግጡ ነበር ማለት ነው። ስለዚህ በዛ ምክንያት ለፈርዖንም ፍርድ ሰጠው ማለት ነው እግዚአብሔር። ይህን እኛ በፍርድ ነው ገብቶሻል? ከዛ አንጻር ነው። ግን ሱረቱ አልበቀራ 246 ላይ ለምንድን ነው የተዋጉት የሚለውን የራስሽ መጽሐፍ አስቀምጠዋል። እንግዲህ ትቃወሚ ከሆነ መጽሐፍሽን እናንበብልሽ። አይደለም ምን እሱ አይደለም። ቆይ ተረጋጋ። ቆይ አንዴ ገብቶናል ሀሳቡ እኮ። አንዴ እኔ ሀሳብ ልስጥና ሰጫልሽ፣ ችግር የለም። ክርስቲያን ሱረቱ አልበቀራ 246 አንዴ ለምን ተንታላለህ? ለምን የተዋጉት የሚለው ለምን ትረብሻለህ አንተ? ቆይ እስቲ እናየዋለን። ግን የእሷን አስቀድመን ቆይ የእሷን እኮ እሺ መለስኩ እኮ የእሷን መልሰው እሱ አንዴ ቆይ ያኛውን መለስኩ እኮ የእሷን ክርስቲያን መልሰው አልተመለሰልኝም። እሺ ያልተመለሰልሽ ምንድነው? መልሰውና እንደገና እናወራለን። ያልተመለሰልሽ ምንድነው? እሺ መልስላት። ክርስቲያን ራሱ ፍትሃዊውን እሺ ችግር የለውም። ከፍ አድርገው። ኦኬ ከፍ አድርገው ክርስቲያን ወደ ላይ 3 ቁጥር ላይ ከ2 ቁጥር ጀምሮ ማለት አሁንም ሂድና አማሌቃውያንን መታ፣ ያላቸውን ሁሉ ፈጽመ አጥፋ፣ አትማራቸው፣ ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ምንድነው ግመሉን ሁሉንም ግደል ይላል። አጥፋ ይላል። ወደ ላይ ከፍ አድርግ። ኦኬ እኮ ችግር የለም። ይሄው እያነበብን እኮ ነው። ክርስቲያን አንድ ከፍ አድርግላት። እሺ በኋላ ተመልሳ በቃ ምንድነው ጥያቄሽ? ምን አብራ እዚህ ጋር አብራራው ያኛው። ኦኬ እኔ ላብራራው፣ ችግር የለውም። እሺ ጥያቄ ምንድነው? ቀጥልፎሽ ችግር የለውም። አቡ ግን አንድ የሞራል ጥያቄ ጠይቃለሁ። ቅድሚያ ለአንተ ሳብራራ በጉ ላይ የሚለው ላይ ስለሳክ ማለት ነው፣ እንስሳቱ ላይ ስለሳክ። ኤኒዌይስ ነይማ ህፃናቱ እሺ፣ አሁን እንደው ሰውን እሺ ተበቀለ እየተበቀለ ነው እንበል። ህፃናቱ ምንም የማያውቀው ብላቴና ህፃናት እና እንስሳዎቹ ምን አደረጉ? መልካም ህፃናቱ ሲል
ዘሆል ማጥፋት ማለት አይደለም። ኃጢአት የሰሩ ኃጢአታቸው ግን ቆይ አዳምጪ። ህፃናት ብላቴኒያ ማለት እኮ ህፃን ጨቅላ ህፃን ማለት ነው። ቆይ አዳምጪ። ኃጢአት ያልሰሩ ዘዳግም ላይ አስቀድሞ ህጉ በስራ ስለተሰጠ እንዲሁም አዳምጪ። ቆይ አዳምጪ። ከኃጢአታቸው አንጻር ነው ህፃን የተባሉት፣ በእድሜ አንጻር አይደለም። ከኃጢአታቸው አንጻር ነው ህፃን የተባሉት። እሱን አሳይሻለሁ እዚሁ ክፍል ላይ አዳምጪ። ቆይ ዘዳግም ላይ አስቀድሞ ህጉ ተሰጥቷል። ህፃናት በወላጆቻቸው ምክንያት እንዳይገደሉ ብሎ ህጉን ሰጥቷቸዋል። እንዲሁም ደግሞ አዳምጪ ሕዝቅኤል ምዕራፍ 18 ቁጥር 48 ቁጥር 20 ላይም በተመሳሳይ አባት በሰራው ኃጢአት ልጅ እንደማይጠየቅ እንደማይገደል መጽሐፍ ቅዱሱ ይናገራል። ታዲያ አማሌቃውያንን ምታ፣ ያላቸውን አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሎቹንና አህያውን ግደል ሲል ኃጢአት የሰሩትን ብቻ ነው እያልክ ነው ወይ? እንዴት ነው ታዲያ? ክፍሉ አይጋጭም ወይ? ቆይ እንመጣበታለን። እንስሳቱ ለምንድን ነው የተገደሉት የሚባለው? እሱ እንስሳቱን ሴክሹዋላይዝድ አድርገዋቸዋል። አማሌቃውያኖቹ ከእንስሳቶቹ ጋር ይገናኙ ነበረ። እስልምና እኮ አዳምጪ። ኦኬ ጎበዝ። ስለዚህ እንስሳቶቹን ከተገናኟቸው እንስሳቶቹ መገደል የለባቸውም አይደለ? ነይማ ምን አጠፉ? እንስሳት እያልካቸው እኮ እንስሳት ናቸው። ጎበዝ። ስለዚህ ምን ብላለች? ክርስቲያን አትግባ፣ ቆይ እዛው በኋላ እንሄድበታለን። እስልምናው ላይ ምን ብላለች? እንስሳቶቹን ወሲብ ቢያደርጓቸው እንኳን እንስሳቶቹ መገደል የለባቸውም ብላለች። እንደኛ ግን ምንድነው እሱ? ምክንያቱም ከእንስሳቶቹ ጋር ሴክሹዋላይዝ ስለተደራረጉ የእንስሳቶቹን ባህሪያቸውን ቀይረዋቸዋል። ስለዚህ እነሱን አርዶ መብላትም ሆነ እንደዚህ አይነት ነገር ጸያፍ ነገር ስለተፈጠረ በእስልምና ይበላል። ካይበር ጦርነት ቀን ነው መብላት። ተረጋጊ፣ ሳቀ፣ አሳያለሁ። የሜዳ አህያም ፈረስም መብላት ይቻላል። የሜዳ አህያም መብላት ይቻላል፣ ፈረስም መብላት ይቻላል። የካይበር ለታ ነው። አዳምጪ፣ እሺ አዳምጪ። በእኛ አይቻልም፣ በእናንተ ግን አዳምጪ። አማሌቃውያኖቹ እኮ የእግዚአብሔርን ሕግ የሚጠብቁ አይደሉም። ፕሊስ አዳምጪ። እሺ አሊያም አወርድሻለሁ። ስለዚህ ሴክሹዋላይዝድ ያደረጓቸውን በዛ ምክንያት ጥሩ ጸባይ ስላልፈጠረባቸው እንስሳቶቹ ጋር እንትን ስላሉ ከነኚህ ጋር እንትን ማለት አርዶም መብላት ሆነ እነኝን እንትን ስላልተፈጠረ በዚህ ምክንያት ይሄ መጥቶባቸዋል። በእስልምናውም ወሲብ ያደረጋችኋቸውን እንስሳቶችን ግደሏቸው ነው ያለው መሐመድ። እሱን አሳይሻለሁ። ኤኒዌይስ ኃጢአት ይሰሩ ማለት አሁን ያንተን አስረዳይ ዝም ብለህ ፕሊስ ተረጋጊ። ቆይ መሐመድን ሐሰተኛ ታደርጊዋለሽ። ምክንያቱም ከእንስሳት ጋር ወሲብ የሚያደርግ እንስሳው መገደል እንዳለበት ሐዲሳቶች ሰጥሻለሁ። ኤኒዌይስ አሁን ቁጥር 18 ላይ አድርግልኝ ክርስቲያን፣ እዚሁ ክፍል ላይ ቆይ እንጂ ተረጋጋ። ምዕራፉ ላይ ያለውት የሚገደሉት እነማን እንደሆኑ ክፍሉን ላሳይሽ። አይደለም ህፃናቶቹ ህፃናት ማለት ምንም የሚያውቅ ማለት ህፃናቱ እኛ ምን አይነት ዘገምተኛ ስትሆኑ በቃ የመስማት ማትሺ ከሆነ ኢዴት ዳም ፒርስ ነው። አዳምጡ። ስለዚህ ለምንድን ነው እሱ አለ እግዚአብሔርም ሄደ ኃጢአተኞቹን አማሌቃውያንን ፈጽመ አጥፋቸው። ምኖቹን ነው አለ? ኃጢአተኞቹን። እስኪ ጠፉም ድረስ ውጋቸው ብሎ በመንገድ ላክ። ማንን? ኃጢአተኞቹን። ሕዝቅኤል ምዕራፍ 18:4 ላይ ደግሞ ኃጢአት ያሌለበት ነፍስ አይገደል ብሎ ሕግ ሰጥቶታል እንዳገል። ስለዚህ ማን ናቸው የሚገደሉት? ኃጢአተኞቹ ናቸው። ስለዚህ ስለ ኃጢአተኞቹ የሚያወራ ክፍል ነው። እሺ እነኞቹ ምን ስላደረጉ ነው? እርኩሰትን ስላደረጉ ነው። ምዕራፍ 20 ላይ አይ ቲንክ ዘዳግም ምዕራፍ 20 ላይ በደንብ ያብራራዋል። ይሄን አስፈላጊ ከሆነ ስለ ህፃናቱ ከሆነ ግን የህፃናቱን ሜቢ ላሳየው። ይሄ አማሌቃውያን ታሪክ ላይ በእስልምናው ህፃናቶቹን መሐመድ እንዲገደሉ ፈቅዷል። ህፃናቶቹ እንዲገደሉ ሙስሊም 312 ፈተው። ቆይ አዳምጥ።
እኔ ህፃናቶቹን ፈታውልህ። ምን ኃጢአት የሰሩትን ነው። ከኃጢአታቸው አንጻር ህፃን ተባሉ እንጂ ከእድሜ አንጻር አይደለም። ኃጢአተኛ ከሆነ ግን ትንሽም ሆነ ትልቅም ሆነ ኃጢአቱን ከሰራ ተባባሪ ከሆነ ግን እድሜ ማተር አያደርግም ማለት ነው፣ ተጠያቂ ይሆናል። ሙሐመድ ግን ህፃናትን ምን ብሏል? ግደሏቸው ብሏል። አንብበው ክርስቲያን ታጃምጣልን። እሺ ያኛውን አንብበው። ለምን ጥያቄያችንን መልስም እፎይ ሙስሊም እንትን ያልከኝ እፎይ ቡሃሪ ነው መሰለኝ። ቡሃሪ ያ ሰላም 310 እፎይ ጥያቄያችንን መልስልን። 312 ቆይ አንዴ ተረጋጉ። ባይዜ ምንድነው እሱ በእናንተው ምንድነው መሰለ ያደረገው? ፀሐይ አቁሞ ነው ወደ የገደላቸው፣ ፍጭት ነው ያደረጋቸው። 15 በላይ የሆኑት ነው። ከ15 በላይ የሆኑት ነው። ኦኬ the prophet passed by me at a place called Alabau Wadan and was asked whether it was permissible to attack the pagan warriors at night with probability of exposing their women and children to danger. The prophet replied, they, the women and the children are from them. I also heard the prophet saying, the institution of Hima is invalid except አላህ ኤንዲስ አፖስትል ምንድነው? በምሽት ጣዖት አምላኪዎቹን እናጥቃ ወይስ አናጥቃ? ምክንያቱም እነሱ ሴቶቻቸውና ልጆቻቸው ኤክስፖዝ ይደረጋሉ፣ እነሱም ሊገደሉ ይችላሉና ብሎ ነብዩን ይጠይቁታል። ነብዩ ምን አለ? ሴቶቻቸውም ልጆቻቸውም ከነሱ ናቸው ብሎ መለሰላቸው። ያ አብራችሁ ፍጯቸው ነው ያለው። ምክንያቱም ጣዖት አምላኪያን የነሱ ዘር ናቸው፣ ሚስቶቻቸውም ሆነ ልጆቻቸው። ሌላ አንድ ነገር ልስጥህ። ባኑ ቁሬዛ ላይ ዘሆል ነው ያወደማቸው። ዛፉን ራሱ ቆርጦታል። ዛፍ ምን አጥፍቶ ነው ዛፍ ያስቆረጠው? ቁርአን ላይም መጥቷል። ዛፍ እንድቆርጥ ተፈቅዶላል ተብሎ ዛፉ ሁሉ ሳትለቀቀበት ቴምር ዛፋቸውን ሳይቀር። እኔስ በጣም ሄዷል፣ ቻርጅ ሄዷል። ይብቃን ሰዓት ሄዷል። እኔም ቻርጅ ሊዘጋ ነው። ጥያቄያችን ግን አልተመለሰም። ነይማ የጠየቀችው ጥያቄ አልተመለሰም። በደንብ ነው የተመለሰላችሁ። አይደለም እንዲህማ አይደለም። እውነት ነው አልተመለሰም። ከስር አልተመለሰም አላለም። አንድ ደቂቃ ከእንስሳ አንጻር የተናገረችውን አንድ ደቂቃ የሆነች ሀሳብ ስላለኝ እሷ ላውራ። ለምንድነው አህያ ይበላል ወይ ምናምን ላለችው በጉ ስለሚበላ ነው እሱም ለማምጣት የሞከረችዋል። እንደዛ ሳይሆን አጠቃላይ ስለረከሱ ኦኬ፣ እንስሳዎቹን አርከሰዋቸዋል። አዎ እኮ እንስሳቶቹም አንዳንዴ ይገደላሉ። ስማኝ አንዴ፣ እርኩስ ስለሆኑ መገደል አለ። አሁን ለምሳሌ ማለት ነው አንዴ በጉ ይገደል አህያው ይቅር ቢባል፣ ስለዚህ ሰዎች የሚይዙት ግንዛቤ ምንድን ነው? ችግር የለም ከአህያ ጋር መርከስ ችግር የለውም ከበግ ጋር መርከስ ነው ችግር የሚኖረው የሚል ግንዛቤ ይዛሉ። ስለዚህ አጠቃላይ ስላረከሷቸው፣ ከብቶቹን ስላረከሷቸው የተጠሉ ስለሆኑ የነሱ ስጋ መበላት ስለሌለበት ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ መገኘት ስለሌለባቸው እንስሶቹም እንዲገደሉ ታዟል ማለት ነው። ይሄ በእናንተ መጽሐፍም አለ። ለምሳሌ ይሄ አላህ በተጠበሰ እንትን የሎጥ ነው የሰዶምን ህዝብ ሲያጠፋ ህፃናት ምናምን ብሎ አለየም፣ ሁሉንም ነው ያጠፋው አይደለ? ይሄን ግንዛቤ አድርጉ። ስትጠይቁ ወደ እናንተም ጥያቄ ይጠየቃል ማለት ነው። እና በማንኛውም መልኩ እግዚአብሔር ሲያጠፋ ለእግዚአብሔር በዚህ መልኩ ለምን አጠፋ ብለን አንጠይቅም። ለምሳሌ ዲዛስተር ሊመጣ ይችላል፣ የመሬት መንቀጥቀጥ ሊመጣ ይችላል። ያም ከእግዚአብሔር ነው የሚመጣው፣ በቁጣ ነው። ስለዚህ በዛ ውስጥ ህፃናት ሊኖሩ ይችላሉ፣ ሽማግሌ፣ አሮጊት፣ እንስሳ ሊኖሩ ይችላሉ። እነሱ ሁሉ አንድ ላይ ነው የሚሞቱት። እና በዚህ ሰዓት ለምንድን ነው ለይተህ ያልገደልከው ሊባል አይችልም። እንደዛ ተብሎ አይጠየቅም። በመጀመሪያ ደረጃ በእግዚአብሔር ፍርድ ውስጥ አይገባም። መለየት አለባቸው። ኢንቴንሽኑ መለየት አለባቸው። ኢንቴንሽኑን ለዩት። ኢንቴንሽኑ ምንድነው? እሱ ሃይማኖታችንን ኑ ተቀበሉ ብለው አይደለም። ሃይማኖታችንን ተቀበሉ ብለው አይደለም የተዋጓቸው። ምንድነው? እነኛ እስራኤሎችን እየተቃወሟቸው ነው። እስራኤሎችን ሴትል እንዳያደርጉ እንዳይገቡ ቦታ እንዳያርፉም እየተቃወሟቸው ነው። ሲጀመር እኮ ለእነሱ ለሙሳም ለኢሳም ጂሃድ አልተፈቀደላቸውም። ለመሐመድ ብቻ ነው ውጊያ የተፈቀደው።
የመጨረሻው ነብይ ስለሆነ ስለዚህ እነሱ የሁሉ ደግሞ ዓለም አልተዋጉ። ለዚህ ነው እኮ ከመሐመድ ውጭ ሌሎቹ ነቢያቶች ኑ እምነታችንን ተቀበሉ ብለው አልተዋጉም። የትኛውም የተዋጋ የለም። ሀገራቸው ላይ ጥላት ሲመጣባቸው ጠላታቸውን ይመከታሉ። አልታዘዙም። እነሱ በመጽሐፋቸው አልታዘዙም። ወደ ወገናቸው ብቻ ነው የተላኩት እነሱ። አሁን ለምሳሌ ኢሳ ወደ እስራኤል ነው፣ ሙሳም ወደ እስራኤል ነው። ግን ሙሐመድ ወደ መላው ዓለም ነው የተላከው። ስለዚህ ግዳጁ ምንድነው? መላው ዓለምን መቆጣጠር ነው። ስለዚህ እኛ እያልን ያለ ነው እኮ ነው። ስለዚህ እስልምና ሙሐመድ ያመጣው ነው ዓለምን እየተዋጋ ያለው እንጂ የቀደሙቱ የትኛውም ነቢይ ኖ የኔን እምነት ተከተሉ ብሎ ሄዶ የተዋጋበት የለም። በሀገራቸው ላይ ተካሄደ አለ። ሱለይማንን ታውቃለህ? ሱለይማንን ታውቀዋለህ? ሱለይማን ከሀገር ውጭ ሄዶ ሌላ ሀገር ዓለም ላይ ሄዶ ኑ እኔን ተቀበሉ ነበር እንዴ? አዎ፣ እንስሳዎችን ከእንስሳዎች ጋር የሚያወራ እሺ፣ ያውራ። በዓለም ላይ ሄዶ ታዲያ ኑ እያለ ተዋግቷል እሱ። አዎ፣ በዓለም ላይ ሳይሆን በቃ በሚችለው አቅም እሱም ተፋልመዋል። ተፋልሞ ነው የነበረው። ጠላት ከመጣበት ሀገሩ ላይ ነው የሚዋጋው። ሀገሩ ላይ የመመከት ነው እንጂ ኑ እምነት ተቀበሉ እያለ ሌሎች ሀገራት ሄዶ የተዋጋ አንድም የለም። አንድም በብሉይ ኪዳን ሱረቱል ሉቅማንን ታውቃለህ? ሱረቱል ሉቅማንን ክፈት እስኪ። እዛ ላይ አላስታውስም። ቁርአን ላይ እንደዛ ታውቃለህ ማለት ነው። ሌላ ሀገር ሄዶ ተዋጋ ይላል። አዎ፣ ለንግስቷ የሆነ ደብዳቤ ልኮል ነበር። እስልምናን ካልተቀበልሽ ምናምን ብሎ ልኮለት ነበር። ማነች ግን ንግስቷ? ማነች ንግስቷ? ስሟ ቁርአኑ ላይ አልነበረም፣ ግን ብልቂስ ሴት እንደሆነች ይገልጻል። ብልቂስ ነች። አዎ፣ ታውቃለህ። በመጽሐፋችሁ ውስጥ ልኖር ይችላል። ኢትዮጵያዊ እኮ ነች፣ ግን ውሸት ነው። ንግስት አዜብ ማለት እኮ ነው የሚኒሊክ እናት ማለት ነው። ውሸት ነው ትላለህ ማለት ነው። ታሪክ ውሸት ነው። የሚኒሊክን እናት እኮ ነው ብልቂስ ብሏት፣ ከዛ ሙስሊም ነች ይለናል። ይሄ ውሸት ነው። ኤኒዌይስ ይብቃል ለዛሬ። ለዛሬ ጊፍታችንም ሞልተዋል። ምንም ሰሞኑን ነገ ብቅ በል። ካሊድ መጠመቅ ያለበት ሰው ነው በእውነት ቢገፋ አይመስልም። አማርኛ ብሎ በሙሉ ስለማልችል ነው እንጂ አስረግጬ ነው የምነግራችሁ። ምንድን ነው የምችለው? ኦሮምኛ ትችላለህ? ጢቆ ጢቆ። ለማንኛውም ሀዲስ እና ቁርአን ሰብስቤ ስሪት እንዴት ታበራ ማርፋስ አረ ለኪን ነቀቀ በቤታ አታባሺ ዳያ አቂዳንኬት ማል አቂዳንኬ ማል አሻሪ ሞ አታሪ ሙስሊም ነኝ እኮ ሙስሊም ታቱስ አቂዳኬዮ አሻሪ ሞ አታሪ አቂዳንኬ ተውሂድ ኦኬ አላህ አላላስ አይሚና አረማን አላርሽ ተዋሞ ብላ አይሚና موجودون بلا مكان ورجع رين تقول تقرمني والله دائما الرحمن على العرش استوى لا يعني بسونو ميام اوكي ሰሞኑን እንደውም የእናንተ ልጆች መጥተው እያወራንበት ነበረ በሱ ጉዳይ ሜቢ ሰሞኑን እናወራበታለን አንድ ቀን ትግዝ አድርግልኝ እሺ ፎሎ አድርገኝና እንትን እላለሁ። የፎይ የሚለው ያንተ ነው? የእኔ አካውንት ነው። ነገም ገባለኝ። ግን ይህንን ሁሉ እውቀት ይዘህ ለምንድን ነው ያልተጠቀምክበት? አንተ በጣም ተጠቀምኩኝ። ብዙ ሰዎችን እያወጣሁ ነው ከእስልምና። ምንም አልተጠቀምኩም። መሐመድ ምን እንዳለ ታውቃለህ? ሳሂህ ቡኻሪ 1913 ለመከራከር ነው እንዴ ያነበብከው ቁርአንን? ሳሂህ ቡኻሪ 1913 እና 62 አካባቢ ላይ እኔም ተከታዮቼም መሀይም ናቸው አለ። እኔ ደግሞ አዋቂ ነኝ አንተ እንዳልከኝ።
ስለዚህ መሀይም ስላልሆንኩ አልከተለውም ማለት ነው። እንደዛ አላለ። ኡሚ አይደለም መሐመድ ማለቱ ዘሮቹ ስለ ከእውቀት ምናምን ከእስኪ ቀለም ከመያዝ ምናምን ነው። ይሄማ አይባልም። ቁርአን እኮ እንደዛ የሚለው አማርኛ ትርጉም እንደዛ ነው የሚለው። ነብይ ከሆነ በኋላ ግን ሁሉም ነገር ተምሮ አለ። ይሄ ደግሞ ተአምር ነው። ምንም የማያውቅ ሰው የነበረው ማለት ነው። አሁን ተነስቶ ከጭንቅላቱ ከአእምሮ ቁርአን ሲያነብ ካሌብ ነብይ ከሆነ በኋላ መጽሐፍና ማንበብ ይችል ነበር መሐመድ? አዎ መጽሐፍም ማንበብም ተአምር ነብይ መሆኑን የሚገልጽ ነገር ነው። ስለዚህ መጽሐፍና ማንበብ የሚችል ከሆነ ለምንድን ነው ታዲያ መጽሐፍም አይችልም ማንበብም አይችልም የሚሉን ሙስሊሞች? ነብይ ከመሆኑ በፊት ምንም አያውቅም ነበር፣ እረኛ ነበር። እሱን አውቃለሁ። ግን ነብይ ከሆነ በኋላ አረቦቹ ሁሉ ራሱ እንደ ሌሎቹ አይደለም። በቃ ገበሬዎች ናቸው። እንዲህ እኮ ይሉናል። ነብይ ከመሆኑ በፊት አይደለም ነብይ መጽሐፍና ማንበብ ስለማይችል አልኮረጀም ይሉናል። ነብይ ከሆነ በኋላ መጽሐፍና ማንበብ ከቻለ እኮ ከዛ በኋላ ኡምዩነ ላ ያዕለሙነ አልኪታበ ኢላ አማንየ ወኢንሁም ኢላ የዙኑን ከንጅራቤታ ሱራ በቀራ ቤት ወምን ኡምዩነ ላ ያዕለሙነ አልኪታበ ኪታብ ወንቱ ኮምቤከኑ አረቦች አረበራ ንጅራ ወረሙች በሬሱስ ዋጎቹ ሙሽሪካ ቱራን ቤታ እንቱ ኮምቤከኑ ነብይ መሐመድስ እንደዛ ነበር። ግን ነብይ ከሆነ በኋላ በቃ ሁሉንም ሰው አስደነገጥ። ስለዚህ የተሳሳተ እኮ ነው ስቲል ያስተማረው። ነብይ ነኝ ብሎ እኮ ስለ ነቢያቶች የተናገራቸው እንዳለ ስህተቶች አሉት። ለምን ምንም የማያውቅ ሰው ተነስቶ ስለ ብዙ ነብያቶች ሲናገር ውሸት ነው? ምንም አያውቅም ነበር እኮ። አትሊስት እኮ አዲስ ደግሞ እኮ አለ እነ ዑመር መጽሐፍና እንትን ይሰሙ እንደነበረ ወረቃ ቢነፈል አንዳንድ ሰው አለ። አሁን ለምሳሌ አንዳንድ ሰው አለ ወረቃ ቢነፈል የእናቱ ወንድም ልጅ ነው ምናምን እንትን አጎቱ ነገር በእናቱ በኩል ያለው ወረቃ ቢነፈል ነው አይደለ? ቁርአንን ይቀራ ነበር አይደል? አሁን ለምሳሌ ማለት ነው አዲስ ነምበር 3 ነው ቁርአን አልይማ ያነባል ይጽፍ ነበር። ወደ ወረቃ ደግሞ ወረቃ ይጽፍ ነበር መጽሐፍ ቅዱስና ሰው መሆኑን ታውቃለህ? እሱን ሰውማ ነው ሰው ነው። ታዲያ እሱም የሰው ልጅ። አሁን እኔ ከእንግሊዝኛ ባዶ ነኝ፣ አንተ ደግሞ ታውቃለህ። ልክ እንደዛ ነዋ። ስለዚህ መሐመድ ከነሱ ከማንበብ መሐመድ እኮ ከነሱ ተምሯል የሚል ነው አርጉመንታችን። የግዴታ መጽሐፍና ማንበብ አይጠበቅብህም ለመኮረጅ። አዎ እንደዛ የሚል ሐዲስ ጭምጭምታዎች አሉ። አዎ ከነሱ ከጅን ምናምን ነው የተማረው ምናምን ምን ነገር ውሸት ነው። ግን ቁርአንም አለ እኮ ከአጋንንት ነው የተማርከው ሲሉት ኖ አላህ ከአጋንንት አልተማርክም ብሎኛል ብሎ መረጃ ምን ያመጣል? ራሱ ይናገራል። አዎ አለ። እብድ ነህ ሲሉት እብድ አይደለሁም አንተ እብድ አይደለህም ብሎኛል አላህ ብሎ መረጃ ያመጣል። ምንድነው መረጃ የሚያመጣው? እብድ አይደለህም ብሎኛል አላህ። ዋሽተሃል ሲሉት አንተ ከራስህ አትናገርም ብሎኛል አላህ፣ ስለዚህ አልዋሸውም ይላል። ይሄ እኮ ማስረጃ አይሆንም። ለምን እንዴ አንተ አሁን ዋሽተሃል ስትለኝ አንተን ኢየሱስ አልዋሸህም ብሎኛል ብልህ ታምነኛለህ? አዎ ኢየሱስ የተናገረውን መጽሐፍ ካመጣልኝ አምናለሁ። ነው እኔ ብልህ። ስለዚህ እሱም አላህ የተናገረውን ነገር ነው ለነሱ የተናገረው። እኔ ብልህ እኔ አልዋሽም አምላኬ ነግሮኛል ብልህ ታምነኛለህ? ነብይ ከሆንክ ነዋ። ነብይ መሆኔን በምን ታውቃለህ? ነብይ ነኝ አልኩህ። በምን አወቅህ? ተአምር ምናምን ብሎኛል ብልህ ነብዮች ማለት ነው ነብያቶች ማለት ነው ተአምር ምናምን ነው የሚያሳዩት። መረጃ ነብይ መሐመድ ደግሞ ግልጽ አስፈራሪ ብቻ ነው። መሐመድ ደግሞ ብዙ ተአምሮችን አሳይተዋል። ውሸት ነው። ሐዲስ ላይ ነው ያለው። ቁርአኑ በግልጽ ምንድን ነው የሚለው? አንተ አስፈራሪ ብቻ ነህ ነው የሚለው አይደለ? ቁርአኑ እሱ ነው አይደል የተናገረው? ቁርአኑን ራሱ እሱ ነው የተናገረው ያ አይደል? እስቲል ዲሌማ ይሆናል ማለት ነው። ቁርአን ስለሱ መጥፎ ነገር ቢያወራ ኖሮ እሱ ለምን አሳልፎ ያወራል? ይደብቅ ነበር አይደል?
ስለዚህ ቁርአን ላይ ማስረጃ ጠየቁት። ምን እስቲ አንተ ነቢይ ከሆንክ እንትን አሳይ አሉት፣ ታምር አሳይ አሉት። ከዛ እሱ ደግሞ በምን አሳለፈ? እኔ አስፈራሪ ብቻ ነኝ ብሎ አላቸው። አስፈራሪ ብቻ ነኝ ተብያለሁ አላቸው። ከሞተ ከ200 ዓመት በኋላ ግን ሐዲስ ላይ ታምር ሰርቷል፣ ጨረቃ ከፍሏል፣ እንዲያደርጓል ብለው ሰዎች አወሩ። ቁርአኑ ላይ ግን ምንድን ነው የሚለው? ከሞቴ በኋላ ነው የተናገረው። ሐዲስ የተጻፈው ቡሃሪ መሐመድ ከሞተ ከ200 ዓመት በኋላ እኮ ነው የተጻፈው የመጣው። ሐዲስ እኮ ተጻፈ እንጂ በሱ ጊዜ ነው እንጂ የተመዘገበው። አልተጻፈም። በመሐመድ ጊዜ እኮ አልተጻፈም። እስናድ ማለት ሰው አልተጻፈም። ግን እነሱ በጭንቅላታቸው ነው የሚይዙት እየተላለፉ ብቻ። ለማንኛውም ያው ወደፊት እናየዋለን። ለዛሬ ይብቃል። ሙሉ ቀን ጀሚላ ወይ አቆየንም። በቃ እረፍት አድርግ። ስልክህም ሊዘጋ ነው። በትኩረት አንብቢቺ ቁርአንን ስታነብ። ቁርአን እንዴት ነው? ጎበዝ እኮ ነኝ አለ። በትኩረት አለ ማለት ወላሂ ይጠቅማል። ትርጉም ምን ካወቅ በጣም እንጠቅሜበታለሁ። ስንት ሙስሊሞችን አውጥቻለሁ መሰለህ ከጨለማ። እናንተንም እንግዲህ እንሞክራለን። አልየውመ አክመልቱ ለኩም ዲነኩም የሚለውን ታውቃለህ? ወአትመምቱ ወረዲቱ ለኩም ልእስላም ዲና የሚለው ያ ቁርአን ውሸት ነው። ያ አንቀጽ ውሸት ነው። አላህ ዘንድ እምነት እስላም ብቻ ነው አይደል? ግን በእኔ ውሸት አይደለም፣ በእኔ ሀሳብ ውሸት አይደለም። እስላም የሚባል ሃይማኖት የለም ሲጀመር። መሐመድ ነው እሱን የተናገረው። በመጽሐፍ ቅዱስ ታምናለህ? በደንብ ነው። መጽሐፍ ቅዱስ አንተም ታምናለህ፣ እኔ ብቻ ሳልሆን። ምክንያቱም ሱራ 4 ሙሉ ኖርማል ነው። ቆይ ሱራ 4 136 መጽሐፍ ቅዱስ የሚባለው ነቢያቱም በመጽሐፍቱም እመኑ ስለተባል አቡ ዳውድ 47:37 ላይ መሐመድም ስለሚያምንበት በመጽሐፉ ሰዎች እመኑ መጽሐፉም እመን ስለተባልክ የግዴታ ታምናለህ። አምናለሁ። ሙሉ ነው ወይ ያልከው? ሙሉ መጽሐፍ ቅዱስ ሙሉ በሙሉ አልተሰረዘም። ለምን ይሰረዛል? እሱ እኮ ውሸት የሚነግሯችሁ ነው። ቁርአኑ መጽሐፍ ቅዱስ ሙሉ ለሙሉ ከተሰረዘ እኮ ነቢያችሁ ዋሽቷል ማለት ነው። ምክንያቱም አቡ ዳውድ 47:37 ላይ በመጽሐፉም አምናለው በተውራት ብሎ ተውራትን አንስቶ ከወንበሩ ብድግ አለና ተውራትን አስቀመጠና በዚህ መጽሐፍ አምናለው አለ፣ ባወረደውም አምናለው አለ። መጽሐፉ ከተፋ እንደዛ ይልቻለ። መጽሐፉ ሙሉ እኮ መሐመድን ነው የሚደግፈው። ውሸት ነው። እሱ መሐመድን የሚደግፍበት ቦታ ምናምን ለቃቅማችሁ እና ደግሞ ታጠፋላችሁ። ውሸት ነው። አልመይዳ 46 መጽሐፉ እንዳለ በዛም እንድንፈርድበት ያዛል። ስለዚህ አለ መጽሐፍ ውሸት የሚሆነው ቆይ እንዴት ነው ውሸት የሚሆነው? ዝም ብላችሁ በቃ ሲል ነው። አሁን ካሊድ አሁን ለምሳሌ ቁርአንን አንብቤ ነው እንደዚህ ነው የምትሉት እናንተ። ቁርአንን አንብቤ ነው አይደለ እኔ ስህተት ነው እያልኩ ያለሁት። እሺ አንብብል ቁርአንን ማለትም እኔ ቁርአንን ስላነበብኩት አይ ቁርአን ነው እንጂ ስህተት መጽሐፍ ቅዱስ አይደለም እያልኩ ነው። አንተም ደግሞ መጽሐፍ ቅዱስ ሙሉ ለሙሉ አለ ወይንስ ስህተት ነው ስለ መሐመድ ያወራል አያወራም ለማለት እኮ መጽሐፍ ቅዱስ ማንበብ አለብህ አይደለ? አይ ስለ መጽሐፍ ቅዱስ ቁርአን ውስጥ ብዙ ሰምቻለሁ። አይ መጽሐፍ ቅዱስን ብቻ እዛ ቁርአን ውስጥ የተነገረህን አይደለማ መጽሐፍ ቅዱስ ውስጥ ደግሞ ማንበብ ይኖርብሃል። ቻርጅ ለምን ሊዘጋብኝ ነው? 2% ብሏል። ሙሉ ቀንን ከሳችሁብኛል። ወንድማችንን ከሳችሁታል። ደግሞ ይሄ ጤና ትክክል ነው ብለህ ታምናለህ? ካሊድ ትክክል ነው? ምን ሙሉ ቀንን ከሳችሁታል? ግጥም ገጠመ ብላችሁ። ኧረ እኔ በሙሉ ቀን እስማማለሁ። እውነተኛ ታሪክ ነው ያወራ። ቁርአን ውስጥም አለ እኮ አሁን የተናገረው ያለው የሉጥ ህዝቦች ራሱ ፈጣሪ ሲያጠፋቸው ማለት ነው። እሺ በቃ ያንኛውን ካየኸው እሺ ችግር የለውም። ሙሉ ቀን የምትለዋለህ መጨረሻ ካሊድ በእውነት ነገም መተህ እንደዚህ አይነት ጥያቄዎች የምትጠይቅ አሪፍ ይመስለኛል። በጣም ቅን ሰው ነህ።
ነገሮችን በደንብ አድርገ ያው ከቀደምም ጀምሮ ከኔ ከስጋም ተያይዞ ነገሮችን በጣም ሲናገር የነበረ የእስልምና አስተምሮት ይበልጥም መጀመሪያ ከገባ ጀምሮ ከገባ ጀምሮ ነገሮችን እያስረዳ ነበረ። በእስልምና ውስጥ ምን አይነት ግደሉ የሚለው ነገር ሐሳብ አይዲዮሎጂ ሲያንሸራሽር ነበርና የተባለውን የሚናገር ያየውን ደግሞ የሚናገር ሰው ነው እና ዛሬ ውይይቱ ቢያበቃ ይቅርታ አፎይ አንተም ረፍታ አድርገህ ብታረግ መልካም ነው። ነገ መጥቶ ይሄን ውይይት ቢቀጥል አሪፍ ይመስለኛል። ሰላም ደሩ። ሁላችሁም በያላችሁበት ለኔ ጸሎት አድርጉልኝ። ውይይቱ ልክ ነበር፣ ግን ጥያቄያችሁ የመጀመሪያ ጥያቄ መሐመድ አይወድም ምናምን ሽብርተኛ ነው የምትሉት ነገር ችግር የለውም። በቃ እያስተካከልን እንሄዳለን እሱን። እሺ ምክንያቱም አንተ አሁን ሙሉ ቁርአን ታውቃለህ። እሺ ቆይ ለሙሉ ቀን ጸሎት አድርጉለት። ለሙሉ ቀን በርታ፣ ተጎንነን ሜቢ ቪዲዮ ሰርች ያለው ሪፖስት አድርጉት። ቪዲዮም ደግሞ እዩት። የሙሉ ቀን ታሪክ ቪዲዮ ላይ ያስቀምጬዋለሁ። ሞባይል ላይ ሊዘጋ ነው 1% ብሏል። የሙሉ ቀን ታሪክ ምንድን ነው የሚያደርግልህ? ካሊድ ነገ እንገናኝ። ታዋቂ ነው ለማለት ነው። ነገ እንገናኝ። ታዋቂ ነው ለማለት አይደለም። ነገ እንገናኝ። ይመችበት። Bye. Jawabu akan benne boru.